ሰላም ወገኖች፣ ሰላም ለእናንተ ይሁን። ዛሬ ደግሞ የብሽሽቅ ወንጌል በሚል ርዕስ ብቅ ብያለሁ። የብሽሽቅ ወንጌል ወንጌላችን የብሽሽቅ ወንጌል አይደለም። ወንጌል ባለቤት አለው። ወንጌል ደግሞ የሚነገርለት አለው። የሚነገርለት ዋና ደግሞ አለው ማለት ነው። ስለዚህ ይሄ ሁለቱ ሲገባን ጥሪ የሚባለው ነገር ገብቶናል ማለት ነው። የተለየንለት ነገር ገብቶናል ማለት ነው። ስለዚህ ዛሬ በዚህ አጭር መልእክት የብሽሽቅ ወንጌል መዘዝ እንዳለው፣ ትክክል እንዳልሆነ በእግዚአብሔር ቃል ለማሳየት እሞክራለሁ። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 እንደዚህ ይላል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለማን ወንጌል ይለናል? ለእግዚአብሔር ወንጌል ተለየ ይለናል። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ወንጌል ይሄ ነው። ለእግዚአብሔር ለሰጠው የእግዚአብሔር ለሆነው ወንጌል መለየት፣ የእግዚአብሔር ወንጌል የሆነውን ደግሞ የምስራች ኢየሱስ ክርስቶስን መስበክ። ይሄ ወንጌል መጀመሪያ የሚጠይቀው ነገር ምንድነው? መለየት የሚለውን ይጠይቃል። ሳንለይ አንሰብከውም። የተለዩ ሰዎች ስብከትና ያልተለዩ ሰዎች ስብከት አንድ አይደለም። ስለዚህ መጠንቀቅ ያስፈልጋል። ዘመናችን ሁሉም ተነስቶ እንደ ልቡ የራሱን የሚናገርበት፣ የራሱን ሐሳብ የሚገልጥበት፣ ሲፈልግ የሚሳደብበት፣ ሲፈልግ የሚራገምበት፣ ሲፈልግ የፈለገውን የሚልበት ዘመን ስለሆነ በዚህ ዘመን ላይ ጥንቃቄ ያስፈልጋል። ለዚህ ወንጌል መጠንቀቅ የሚያስፈልግበት ዋና ዓላማው ይሄ ወንጌል በጥንቃቄ የተጻፈ ወንጌል ስለሆነ ነው። ይህንን ደግሞ ሉቃስ በምዕራፍ 1 ላይ በሉቃስ ወንጌል ምዕራፍ 1 ላይ እንደዚህ አድርጎ ያስቀምጥልናል። የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ወገኖች፣ ይሄ ወንጌል የተሰጠን በጥንቃቄ ተጽፎ ነው። በጥንቃቄ የመጣውን ወንጌል በጥንቃቄ ልንሰብከው፣ በጥንቃቄ ልንኖረው ይገባል። እግዚአብሔር እያንዳንዳችንን ከጨለማ ነው የጠራን። በእግዚአብሔር መንግስት ውስጥ ታውቃላችሁ፣ በዓለም ላይ ስንኖር ለምሳሌ አንዳንድ ባለጠጋ የሆኑ በሀብታቸው ባለጠጎች የሆኑ ሰዎችን ስታናግሯቸው ከልጅነታቸው ጀምሮ እስከ ተወሰነ ዕድሜያቸው ድረስ በታላቅ ድህነት ውስጥ እንደኖሩ፣ በታላቅ ድህነት ውስጥ እንደነበሩ፣ የሆነ ሰዓት ላይ ግን የጀመሩት ከዚህ ተነስቼ ይህንን አድርጌ እዚህ ደረስኩ ብለው የማይቆጠረውን ሀብታቸውን የሚያስተዋውቁ እንዳሉ፣ ደግሞ በተቃራኒው ደግሞ እኔ ከልጅነቴ ጀምሮ ቤተሰቦቼም እንደዚህ ባለጠጎች ነበሩ፣ እነሱ ያወረሱኝን ሀብት ይዤ ቀጠልኩኝ፣ ስለዚህ እኔ በዕድሜ ድሃ ሆኜ አላውቅም ሊሉ የሚችሉ ብዙ ሰዎች አሉ። ሀብትን በኋላ ላይ ያገኙና ሀብትን ከመጀመሪያው ጀምሮ አግኝተው የመጡ ይኖራሉ በምድር ላይ ስንኖር። በወንጌል ግን ከመጀመሪያው ጀምሮ በወንጌል ተሰብኮላቸው ከእናታቸው ማፀን ጀምሮ በወንጌል አምነው የወጡ አንዳቸውም የሉ። ማናችንም ብንሆን ከሆነ መንገድ ላይ ነው የወንጌል ብርሃን ያገኘን። የተነገረን እውነት ነው ወደዚህ ወንጌል ያመጣን። ተሰብኮልን ነው። እግዚአብሔር ራርቶልን ነው።
ጨለማ ውስጥ ነበርን ሁላችንም። ማንም ከመጀመሪያው ጀምሮ እኔ ስወለድ ጀምሮ ብርሃን ውስጥ ነበርኩ የሚል የለም። ወንጌልን ሰምተን ነው የዳነው። እግዚአብሔር በክርስቶስ ኢየሱስ በኩል የጠራንን ጥሪ ተቀብለን ነው ዛሬ ወንጌልን የምናገለግለው። ከዚህ በፊት ግን እንደዛ አልነበርንም። ስለዚህ ስንቅበዘበዝ የተገኘነን ሁላችንም ዛሬ ላይ ወንጌልን ባለማወቅ፣ ወንጌልን የማይኖሩ፣ ወንጌልን በትክክለኛው መንገድ የማይሰብኩ፣ ወንጌልን የሚያጣምሙ፣ ባለማወቅ በጨለማ ውስጥ ሆነው ያልተረዱትን ነገር የሚናገሩ ሰዎች ስናገኝ መሳለቂያ ልናደርጋቸው፣ ልናበሽቃቸው ሳይሆን ልንጸልይላቸው፣ ለኛ የበራ ብርሃን ለነሱም እንዲበራ በእግዚአብሔር ፊት ልናቀርባቸውና እውነትን በፍቅር ልንነግራቸው እንጂ ልንሳለቅባቸው፣ ልንቀልድባቸው፣ ልናበሽቃቸው አልተጠራንም። ያልተጠራ ሰው መለያ አንዱ ይሄ ነው። ስለዚህ ጳውሎስ ሲናገር ለዚህ ወንጌል ተለየሁኝ፣ ይሄ ወንጌል ደግሞ ኢየሱስ ክርስቶስ ነው፣ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው ብሎ በሮሜ ምዕራፍ 1 ከ1 እስከ 2 ይነግረናል። ኢየሱስ ክርስቶስ ነው፣ ሌላ አልተጻፈም። በመልእክት ደረጃ ሮሜ የመጀመሪያው የመልእክት መጽሐፍ ነው። ከዛ በኋላ የመጨረሻው የመልእክት መጽሐፍ ይሁዳ ነው። ከሮሜ አንስተን እስከ ይሁዳ ድረስ ብንገልጥና ብናነብ ከኢየሱስ ክርስቶስ ውጪ ወይንም ይህንን ወንጌል ከሰበኩ ሰዎች ውጪ በነከሌ መኑ በነከሌ እንደዚህ በሉ የሚል አንድም አልተጻፈም። አንድም ቦታ አልተጻፈም። እነዚህ ሐዋርያት ስለምን ረሷቸው? ስለምን ሳይነግሩን ቀሩ? እውነት አሁን የምንላቸው መዳኛ መንገዶች ሁሉ መዳኛ ሆነው ቢሆን ኖሮ ስለምን ሳይጠቅሱልን ቀሩ? ስለምን ሳያስተላልፉልን ቀሩ? ያንን እውነት ለምን ኢየሱስ ክርስቶስን ብቻ የወንጌል ዋና አጀንዳ አድርገው አንዴ እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲሉ፣ አንድ ጊዜ በኢየሱስ ክርስቶስ እመኑ ሲሉ፣ አንድ ጊዜ ከሰማይ በታች እንድንድንበት የተሰጠ ሌላ ስም የለም ሲሉ፣ ይህንን ሁሉ ሲናገሩ ለምንድን ነው ሌሎችን ያልጠቀሱት? ይህንን በመጸለይና በመነጋገር ከሰዎች ጋር መተማመን እንችል ነበረ። ሰዎችን ወደ እውነት እንጠራ። ምክንያቱም ሁላችንም ካለማወቅ ወደ ማወቅ መተን ነው። ካለማወቅ እግዚአብሔር ገልጦልን ነው። እግዚአብሔር አብርቶልን ነው። የሆነ የወንጌል ብርሃን በርቶልን ነው ዛሬ የምንናገረውን የምንናገረው እንጂ በጨለማ ነበርን። ሰዎች ስቀውብን፣ ሰዎች ተሳልቀውብን አልመጣንም። በፍቅር ጸልየው ነግረውን ነው የመጣ ነው። የተቀበልነውን ወንጌል የተቀበልነው ሰዎች ስለኛ ዋጋ ከፍለው ነው። ኑሮ አይተን ነው የተቀበልንለት። ለምን አልሞትንም? የተቀበልንለት ለምን አልሄድንም ጨርሰን? ደግሞ እኛ ለሌሎች በህይወት ባኗኗር፣ በንግግር፣ በእያንዳንዷ ነገር ደግሞ ሌሎችን እንድንጠራና ምሳሌ እንድንሆን እግዚአብሔር ስለፈለገ ነው እያንዳንዳችን ያለ ነው። ግን እኛ እናበሽቃለን፣ እንሳደባለን፣ ያበራልን እኛ በርቶልን የመጣን መሆኑን እንረሳለን። እንደፈለግን ነው የምንናገረው፣ እንደፈለግን ነው የምናሾፈው። በማሾፍ ወንጌል አይሰበክም። በማብሸቅ ወንጌል አይሰበክም። እግዚአብሔር በፍቅር ኢየሱስን ሰጥቶናል። አንድ ሰው ለአንድ ሰው ስጦታ ሊሰጥ ሲፈልግ መጀመሪያ ያንን ሰው መውደድ ነው ያለበት። ሰው ለሚጠላው ሰው ስጦታ አይሰጥም። ሊያበሽቀው ሊያናድደው ለሚፈልገው ሰው ስጦታ አይሰጥም። ወገኖቼ ኢየሱስ ክርስቶስ ከእግዚአብሔር የተገኘ ስጦታችን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ስለወደደን የሰጠው ነው የሚለን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዮሐንስ 3:16 የሚለን ይህንን ነው። እግዚአብሔር እንዳንጠፋ መጀመሪያ ስለወደደን ልጁን ሰጠን። እኛ ግን ልጁን ለሌሎች የምንሰጥበት ሁኔታ ግን በጥላቻ ሆነ፣ በክፋት ሆነ። እነሱ እናምንበታለን ያሉትን በማንቋሸሽ ሆነ።
በዚህ ወንጌል አይሰበክም። ወንጌል በፍቅር ተቀብለነዋል፣ በፍቅር እንሰጠዋለን። እንሸከማቸው ዘንድ እንጸልይላቸው ዘንድ እውነትን በፍቅር እንነግራቸው ዘንድ እንጂ እንቀልድባቸው እንሳለቅባቸው ዘንድ እግዚአብሔር ወንጌልን ለኛ አልሰጠንም። የወንጌል ባህሪ ይሄ አይደለም። ኢየሱስ ክርስቶስ የዓለም ሁሉ አዳኝ ነው ስንል ማዳኑን በፍቅር ነው የምንናገረው። ይሄ ያድነኛል መንገዱ ይሄ ነው ብለው የተለያየ መንገድ የሚከተሉ ሰዎች እንኳን ቢኖሩ ቁጭ ብለው ከኛ ጋር የማውራቱ አፒታይት እንዲኖራቸው ጌታችን ኢየሱስ ክርስቶስ ያደርግ እንደነበረው እንደዚሁ ቀረብ ብለን ከሰዎች ጋር በመነጋገር ያንን እውነት በእኛ ውስጥ የሰራውን እውነት በእነሱም እንዲሰራ ቀስ ብለን በፍቅር እንናገራለን እንጂ እነሱን ተከራካሪ ለማድረግ እነሱን ተሳዳቢ ለማድረግ እኛም እየተሳደብን የምንሰብከው ወንጌል አይደለም። በዚህ መንገድ አልመጣም ወደኛ ወንጌል። እውነትን በመናገር ነው የመጣው። እውነትን እንናገራለን። ስለ ወንጌል ዋጋ የምንከፍለው ወገኖቼ ሄደን ነገር ፈልገን አይደለም። የሌላውን እምነት እያንቋሸሽን አይደለም ስለ ወንጌል ዋጋ ከፈልኩ የምንለው። የሰበክነውን ወንጌል እንዳንሰብክ ስንባል ነው አይ ከዚህ ወንጌል አልላቀቅም፣ ይህንን ወንጌል ከመስበክ የኢየሱስ ክርስቶስን ስም ከመጥራት ወደኋላ አልልም ብለን ነው እንጂ የምንሞተው። እየሄድን እየተሳደብን ለወንጌል አንልም። እነሱንም ሌላ ፈተና ውስጥ መክተት የለብንም። እንዳይድኑ እንቅፋት መሆን የለብንም። ተጠንቅቀን ነው በትዕግስት የሚሰበክ ነው ወንጌል። በጣም ይደንቀኛል። በዮሐንስ ራእይ ምዕራፍ 1 ቁጥር 9 ላይ የክርስቶስንም ትዕግስት ይላል። ከእናንተ ጋር የምካፈል የክርስቶስን ትዕግስት። ወገኖቼ ወንጌል በእኛ ትዕግስት አይሰበክም። ወይንም ደግሞ ወንጌልን ሐዋርያቱ በነሱ ትዕግስት አልሰበኩልንም፣ በክርስቶስ ትዕግስት ነው። እዩ እንኳን ሲሉን በመስቀል የታገሰውን እዩ እያሉ የክርስቶስን ትዕግስት ነው ያስተማሩን። እየተሳደቡ ወንጌል የለም። እኛ እያንዳንዳችን የተጠራን ሰዎች ነን። እግዚአብሔር የጠራን ሰዎች ነን። እግዚአብሔር በክርስቶስ በኩል ያደረገው ጥሪ ነው። ወንጌል የምስራች ቃል ነው። እግዚአብሔር በሰማይ የተዘጋጀ ሕይወት አለ። ለዛ ሕይወት እንድትበቁ ብሎ ኢየሱስ ክርስቶስን ሰጠን። የዘላለም ሕይወት እንድታገኙ ብሎ ኢየሱስ ክርስቶስን ሰጠን። ወንጌል ይሄ ነው። አምነን በስሙ ሕይወት እንዲሆንልን ነው መጽሐፍ ቅዱስ የተሰጠን። የተጻፈልን እውነት ይሄ ነው። አንዳንድ ሰዎች በተለያየ ጎዳና ሰዎችን ወደ ቤታችን እንጠራለን። አንዳንድ ጉዳዮች ሲኖሩን ልደት ሊሆን ይችላል፣ ሰርግ ሊሆን ይችላል፣ ወይንም ደግሞ ምርቃት ሊሆን ይችላል። የተለያየ ሴሬሞኒ ሊኖረን ይችላል። በዚህ መንገድ ብዙ ሰዎችን ወደ ቤታችን እንጠራለን። አንዳንዶቹን በደብዳቤ እንጠራለን፣ በወረቀት ጽፈን አሳትመን። አንዳንዶቹን ደግሞ በቴክስት እንጠራለን። አንዳንዶቹን ደግሞ ደውለን እንጠራለን። አንዳንዶቹን ሰው ልከን እንጠራለን። ብቻ ሰዎች እኛ ባዘጋጀነው ነገር ላይ እንዲገኙልን፣ በደስታችን ተካፋይ እንዲሆኑ፣ ሰዎችን የደስታ ተካፋይ ሁኑ ብለን በተለያየ ጎዳና እንጋብዛለን። እግዚአብሔር ግን እኛን የጋበዘን በክርስቶስ ኢየሱስ በኩል ነው። ለዚህ ታላቅ ደስታ፣ ለዚህ ታላቅ የምስራች ጠራኋችሁ ያለን እግዚአብሔር በክርስቶስ በኩል ነው። እኛም ደግሞ ሰዎችን በክርስቶስ በኩል ከእግዚአብሔር ጋር እናስታርቃለን። በክርስቶስ በኩል ወደዚህ ጥሪ እንዲመጡ እንጠራለን፣ እንጋብዛለን እንጂ ወገኖች አንሰዳደብም አይልም። የተቀበልነው ወንጌል የሚጠሏችሁን ውደዱ የሚል ወንጌል እንጂ ከሚጠሏችሁ ጋር ተበሻሸቁ፣ ተሰዳደቡ የሚል ወንጌል አልተቀበልንም። ዕብራውያን ምዕራፍ 3 ቁጥር 1 ላይ ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ እንዳልኳችሁ ተጠርተናል። የት? በሰማይ። ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። በቃ ማንንም ተመልከቱ አልተባልንም። ይሄንን በፍቅር ነው የምንናገረው። ተጠርታችኋል ወይ? አዎ። እግዚአብሔር ጠርቷችኋል ወይ? አዎ። እንግዲያውስ ኢየሱስ ክርስቶስን ተመልከቱ። እሱ ነው የሃይማኖታችን ሐዋርያና ሊቀ ካህን
እሱ ነው የሚለን መጽሐፉ። እሱን ተመልከቱ ነው የሚለን መጽሐፉ። እባካችሁ እሱን እንመልከት። ጥሪ ማድረግ ማለት ወገኖቼ በብሽሽቅ አይደለም፣ በፍቅር ነው። የእግዚአብሔር መንግስት ደግሞ የበለጠ የፍቅር መንግስት ነው። ዱላ የለበትም። የእግዚአብሔር መንግስት ላይ ብሽሽቅ የለበትም። እምነት ለእምነት ሲጋጭና ሲጣላ አይኖርም። እነሱ ያመኑበትን ነው የሚናገሩት። እኛም እንደዛ ነበርን። ባይበራልን፣ ባናውቅ፣ መጽሐፉን ባንገልጠው ብዙ የምንለው ነገር ነበረን። ብዙዎቻችን ብዙ ስንል ነበር። በብዙ ነገር ውስጥ ነበርን። የራራልን በፍቅር የጠራን እጁን ዘርግቶ የተቀበለን እግዚአብሔር ነው። በስራው እንደመጣ ሰው ሌላውን ሰው አንፈርድበትም፣ አናረግም። እንደዛ እንጸልይላቸው። ሲጠሉን የሚያሳድዷችሁን ጸልዩላቸው አይደለም የሚለው? የሚረግሟችሁን መርቋቸው። እግዚአብሔር ብርሃኑን ያብራልህ። ለእኔ የተገለጠ ወንጌል ላንተም ይገለጥልህ። እኔ የገባኝ እውነት ላንተም ይግባህ። አዎ እኔም ስቼ ከሆነ እስቲ አንተ በእግዚአብሔር ቃል መልሰኝ። ይሄ መጽሐፍ ነው በጥንቃቄ እንድንኖረው የተሰጠን መመሪያችን በምድር እግዚአብሔር በሰማይ የጠራንን ጥሪ የነገረን የምስራች ያለን ይሄ መጽሐፍ ነው። እስቲ ይህን መጽሐፍ ዘርግተን እናውራ ብንል ሰዎች ቁጭ ብለው ከኛ ጋር ሊያወሩ ፈቃደኞች ናቸው? ለምን? ጠልተናቸዋል። እየሰደብናቸው ነው፣ እያንቋሸሽናቸው ነው፣ እያበሸቅናቸው ነው። ያልተጠራነን በብዛት ያለ ነው። ለዚህ ወንጌል ጥሪ የሌለንን መማር ያለብን ሰዎች ነን። ዛሬ ካላስተማርኩ ብለን ሚዲያ ያገኘን ብለን ወተን ጦርነት የምናውጀው። 2 ሲጋራ ለረጅም ዓመት ያጨሱ የነበሩ ጓደኛ ማቾች ነበሩ አሉ። እነዚህ 2 ሲጋራ ለረጅም ዓመት ሲያጨሱ ከነበሩት ውስጥ አንድ ቀን በድንገት ሄዶ ቤተክርስቲያን ወንጌል ሰምቶ ክርስቶስን የግል አዳኙ አድርጎ ተቀብሎ ከቤተ ክርስቲያን ሲወጣ፣ የዛኑ ቀን ከቤተ ክርስቲያን ሲወጣና ወደ ሰፈር ሲደርስ አንደኛው ጓደኛው ሲጋራውን ይዞ ቁጭ ብሎ ሲያጨስ አገኘው። ዘንድሮም ሲጋራ ታጨሳለህ? ጌታ ኢየሱስ ያጨሰሃል አለው አሉ። አሁንም ታጨሳል? ጠዋት እኮ ነው እሱ ትቶ የሄደው። ጠዋት ነው ጌታን ተቀብሎ የነበረው። ከሰዓት በኋላ ጓደኛው ላይ ተሳለቀ። ዘንድሮም ታጨሳለህ? ፈረደበት ደግሞ። ከዛ በኋላ ጌታ ያጨሰሃል። ልክ ምክንያቱም ይሄ ልጅ ምንም አይደል፣ ገና ነው፣ አዲስ ነው፣ ገና አልገባውም። ሲገባው ነው ያንን ሰው በፍቅር የቀመስኩትን ቅመስ ማለት የሚችለው። ዛሬ እየወጡ ሚዲያ ተገኘ ብለው መጽሐፍ ቻልኩኝ ብለው መስበክ ቻልኩኝ ብለው እየወጡ የሚናገሩ ገና ወንጌሉን በደንብ ገልጠው ያላዩ መሆናቸውን ያሳብቅባቸዋል። ፍቅር የሚባል ውስጣቸው የለም። ጥላቻ ነው፣ ክፋት ነው ያለው። አንድ ሰው ተሳስቶ የተናገረውን ማራገጥ፣ አንድ ሰው የሆነ ነገር ያለውን ማራገጥ፣ መጣላት፣ ጸብን ወዲያና ወዲህ ማሯሯጥ፣ ዝግ ብሎ ወንድሞች ሆይ፣ ጳውሎስ እኮ እንደዚህ ነበር የሚናገረው። እናንተ ሰዎች ሆይ እባካችሁ ስሙን። እኛ እኮ ይህንን ባህርንና የብስን የፈጠረ እርሱን እኮ ነው የምንሰብክላችሁ። እባካችሁ ስሙን። ወንድሞች ሆይ፣ ወገኖች ሆይ፣ ወዳጆች ሆይ ስሙ። እግዚአብሔር ወዷችኋል። እግዚአብሔር ስለወደዳችሁ ይህንን እውነት ነገረን። በዚህ ወንጌል ጠራን። ስለዚህ በዚህ ወንጌል ተጠርታችሁ፣ እኔ እንኳን ተጠርቼ ነው የመጣሁት። አሳዳጅ ነበርኩ። በእስጢፋኖስ መሞት የተስማማሁ ነበርኩ። ጌታ ኢየሱስ ክርስቶስ መንገድ ላይ ያገኘኝና ጠራኝ። ራሱ ነው ያገኘኝ። አሁን የምናገረው እውነት፣ አሁን የምሰብከው እውነት እርሱ የገለጠልኝ እውነት ነው ብሎ ይናገራል። ወደዚህ እውነት ሰዎች በሄደበት ቦታ እንዴት ጌታ ኢየሱስ ክርስቶስን በመኳንንቶች ፊት፣ በፈራጆች ፊት ሁሉ ሲቆም ይህንን እውነት ይናገራል። ሐዋርያው ጳውሎስ ይሰብካል።
ምንድነው ያልተቀበልነው ነገር ካለ እግዚአብሔር ያንን እንዲሞላብን እንድንጸልይ፣ ወንጌል የመመስከር የመስበክ ፍቅሩ ካለን እግዚአብሔር በትዕግስት ሞልቶን በራሱ ትዕግስት ሞልቶን እንደው በቃ በመሸከም በመራራት በመቃተት ውስጥ ሆነን ለምን ወንጌልን አንሰብክም? ያልወለደ አጋድሞ አረደ ይላል የሀገራችን ሰው ሲተርት። እኛ መች ሞትንላቸው? እኛ መች ዋጋ ከፈልንላቸው? ስለዚህ እንደ ልባችን እንቀልድባቸዋለን፣ እናሾፍባቸዋለን። ወንጌል በዚህ መልኩ አይሰበክም። ትናንት የነበርንበትን ረስተን ጨለማ ውስጥ እንዳልነበረ ሰው ሲወለድ ጀምሮ በብርሃን ሲመላለስ እንደኖረ ሰው በራሱ ጽድቅ እንደኖረ ሰው ለምን በሌሎች ላይ ጣታችንን እንቀስራለን? እነሱ ውስጥ ገብተን እግዚአብሔር እኛ ውስጥ ገብቶ አይደል ሰው የሆነው? እነሱ ውስጥ ገብተን እነሱ የሚሰማቸውን ስሜት አድምጠን ከዛ በኋላ አይደለም እኮ ወንድሜ፣ አይደለም እኮ እህቴ፣ ይሄ ነገር እኮ ይሄ ነው ብለን መናገር ስንችል ስለምንድን ነው የምንበሻሸቀው? ስለምንድን ነው የምንጣላው? ተቀብለነዋል ወይ? መጀመሪያ እኛስ ይሄ ወንጌል ገብቶናል ወይ? ማርያም አታማልድም፣ መልአክ አያማልዱም ስላልን ክርስቲያን የሆንን ይመስለናል ወይ? እነ ጳውሎስ ይህንን ሳይሉ ነው ክርስቲያን የሆኑት። የሆነ ነገር ስላልን የሆነ ነገር ስለተቃወምን ክርስቲያን ሆነናል ወይ? ክርስትና ኑሮ ነው። ክርስትና ይህንን ወንጌል መኖር ነው። ክርስትና ያመኑትን እውነት ማብራት ነው፣ ማብለጭለጭ ነው። ሌላውን በመራገም ሌላውን በመሳደብ አይደለም ክርስትና የሚገለጥ። ክርስትና የራሱ የሆነ ባህሪ ያለው የራሱ የሆነ የሚስብበት ኃይል አለው። ይህንን እውነት መናገር ወንጌል ነው። ክርስቶስ በመስቀል ጣር ዋጋ ከፍሎ የሰጠንን እውነት በአንድ ካሜራ ፊት ብቅ ብለን አናበላሽው። ዋጋ እንከፍላለን፣ እንጠየቃለን። ይጠይቃል፣ የሰጠ ጌታ ይጠይቃል። ጳውሎስ ስለዚህ ነው እግዚአብሔር ሰጠኝ ይልና ይህንን ወንጌል እንድሰብክ ከእግዚአብሔር አደራ ተቀበልኩ ይልና በመጨረሻው በሕይወቱ መጨረሻ ላይ ግን ዋጋ እንቀበልበታለሁ ይላል። ያን ጊዜ ለእኔ እግዚአብሔር የጽድቅን አክሊል ይሰጠኛል ይላል። ዋጋ የከፈለለት ወንጌል ተጣልቶና ተሳድቦ ሳይሆን ተበሻሽቆ ሳይሆን እንዳትጠራ ያሉትን ስም አላፍርበትም፣ በወንጌል አላፍርም ብሎ ሰብኮት ነው። ወገኖቼ በወንጌል አናፍርም፣ ወንጌልን እንሰብካለን። በምናደርገው ነገር ግን ልናፍር ይገባናል። በምንሳደበው ስድብ ልናፍር ይገባናል። በምንሄድበት መንገድ አሁን እየተከተልን ባለው መንገድ ልናፍር ይገባናል። በወንጌል ግን አናፍርም። እውነተኛና ብቸኛ የመዳኛ መንገድ እግዚአብሔር ወደ ጠራው ጥሪ የመሄጃ መንገድ ብቸኛው ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ የሚያስተምረን ይህንን እውነት እናብራ፣ ይህንን እውነት እንናገር፣ ይህንን እውነት እንኑር። አንዳንድ ጊዜ ሳንናገር ሕይወታችን እንኳን ለሰዎች ምስክር ይሁን። ሰዎች ባህሪያችንን ይመልከቱት። እኛ እንኳን እርስ በርሳችን እንኳን የምንበሻሸቅ አይደለን እንዴ? ባህሪያችን እንኳን ለሰዎች ይሄ ልጅ እንዴት ነው የተለወጠው? እንደዚህ ያልነበር እንዴ? እንደዚህ ያልነበረች እንዴ? ትናንት እኮ ሳቃት እንደዚህ ያልነበረች፣ ትናንት ሳውቀው እንደዚህ ያልነበረ እንዴ? እንዴት ነው እንደዚህ የሆነው ይበሉ። የሆነ መንገዳችን እንኳን በሰዎች ዘንድ ግልጥ ይሆን። እየተነሳን እየተሳደብን አይልም፣ አላየሁም። ተሳደቡ የሚል አላየሁም መጽሐፍ ቅዱስ ላይ። ስለ ኢየሱስም ሲናገር ለሲሰድቡት መልሶ አልተሳደበም ነው የሚለው። እነ እስጢፋኖስ ሲወገሩ አትቁጠርባቸው ነው ያሉት። ለምን? ተጠርተዋል። ለዚህ እውነት ተጠርተዋል። ለምን? ከየት እንደመጡ ያውቃሉ። እነዚህ ሰዎች የሚጠብቃቸውን ፍርድ ያዩታል፣ ይገባቸዋል። ኢየሱስ ክርስቶስ የከፈለላቸውን ዋጋ ያውቁታል። ስለዚህ አይፈልጉም፣ ወደ መጥፎ ነገር ውስጥ እንዲገቡ አይፈልጉም። እነሱ እንኳን ቢሞቱ የት እንደሚሄዱ ያውቃሉ። ግን እነዚህ ሰዎች ቢሞቱም የት እንደሚሄዱ ስለሚያውቁ ስለ እነዚህ ሰዎች ይማልዳሉ። መጽሐፍ ቅዱሳችን ላይ ኢየሱስ ክርስቶስ በኢሳይያስ 53 ላይ እርሱ ግን ስለ አመፀኞች ማለደ። ስለሚወዱት ስለሚከተሉት እኮ አይደለም፣ ስላመጹት።
ምን አይነት ወንጌል ሆነ? መጽሐፍ ቅዱስ በኤፌሶን ምዕራፍ 4 ቁጥር 20 ላይ እናንተ ግን ክርስቶስን እንደዚህ አልተማራችሁትም፣ እርግጥ ሰምታችሁታል ግን አልተማራችሁትም ይላል። በየት መንገድ ነው ኢየሱስን የተማርነው? በምን መንገድ ነው ኢየሱስን የምንሰብከው? ብሽሽቅ ይቁም፣ ጊዜው አልቋል። እንጸልይ። የዚህ የወንጌል ባለቤት ይመጣል፣ በደጅ ነው። ስናበሽቅ ሳይሆን ስናብረቀርቅ ይየን፣ ስናንጸባርቅ ይየን፣ ስንመሰክር ይየን፣ ስንተጋ ያግኘን። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሮች ብፁዓን ናቸው ነው ያለው ጌታ ኢየሱስ። በመጣ ጊዜ ስንተጋ ነው የሚያገኘን? ነው ስንጣላ ነው የሚያገኘን? ስንበሻሸቅ ነው የሚያገኘን? ከብሽሽቅ ወንጌል ራሳችሁን ጠብቁ። ራሳችንን እንጠብቅ። እግዚአብሔር ይባርካችሁ።